የኔ አባት በጣም ያሳዝናሉ። የምር ቁጭ ብለው በማረፊያው ተመልከቱ። ስደት በጣም ያሳዝናል። ስደት ለማንም አይጠቅምም፣ ግን በተለይ ለነዛ አባት እድሜያቸው ሄደት ላለ ሰዎች በጣም አስከፊ ነው። የምር የስደት ደህና ነገር የለውም። እና ሀባይቢ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እነዚህ አባታችን ወላሂ በጣም ነው ያሳዘኑኝ ከምናግራችሁ በላይ ማለት ነው። እኔ አንጀቴን ይበሉኝ። በሰዓት በዚህ እድሜያቸው ቁጭ ብለው እየተቀለቡ የልጃቸውን ደስታ ያዩ በቃ የልጅ ልጅ አይተው ቁጭ ብለው መብላት ነበረባቸው። ግን እነዚህ አባት ተመልከቱ፣ ስደት ላይ ፍየልና በግ ያግዳሉ። ሱብሃንአላህ። በቃ አዱንያ እንደዚህ ናት። እኛ ባልናት ሳይሆን እሱ ባልናት ነው፣ እሱ ባለው ነው የምትሄደውና ግን አንዳንዶቻችሁ ደግሞ በቃ ሁልጊዜ ስደት የምትሰደዱ ልጆች አላችሁ። ሁልጊዜ በቃ አዱንያ አትሞላም፣ መቼም አትሞላም አዱንያ መቼም። ዛሬ መኪና ብትገዙ ነገ ትልቅ የመኪና አምራችኋል። በቃ እያለ ሄሊኮፕተር ብትገዙ ደስ ነው የሚላችሁ። ግን ዋናው ኢማን ነው። ኢማን ከሌለ ምንም ነገር የለም። ኢማናችሁን አሳምሩ ወዶቼ። ያለ እድሜያችሁ ስደት አትሰደዱ እባካችሁ። አባቶቻችንም እነዚህን አባት አሁን ወደ ሀገሩ መግባት ያለበት አባት ነው፣ ግን አልሞላለ። ሚስቱ እርግጠኛ ነኝ ከሱ ተወድቃለች። ሚስቱ ግን ካንቺ ይሻላለሁኝ እኔ ብሎ ነው እርግጠኛ ነኝ የተሰደደው ማለት ነው። ምክንያቱም በቃ አንዳንዴ ፈጣሪ እኛ ባልናት ትሄድ እንላለን፣ ግን እሱ ባለው ነው መሆን ያለበት ማለት ነውና እሱ ባለው ነው የሚሆነው። እባካችሁ ትዕግስት ይኑራችሁ። እና ባይቢ እንግዲህ ወላሂ እኔ አንጀቴን ስለበላይ ቃላት አጠረኝ። እኔ እንዳየሁት እንደው ምን አይነት ክፉ ነን እኛ ሰዎች እንባል። አሁን ለነዚህ አባቶቻችን ለስንት ወጣት ለስንት ቻሌንጅ የተሰጠ ለዚህ አባታችን ነበረ ከዛ ሀገር ወጥተው ሀገራቸው ነበረ መግባት ያለባቸው፣ ግን ስንት ወያላ ስንቱ ግን ከዛ ከአፈር ይነሳል ማለት ነው። እና ባካችሁ ከቻላችሁ አንሷቸው፣ እነዚህን አባቶቻችንን አንሷቸው። ትልቅ ዱዓ እርግጠኛ ነኝ እነሱ ባረጉ ከፈጣሪ እናገኘዋለንና ማለት ነው። እና አብዛኞቻችሁ የምትጠይቁ ጥያቄ በኮሜንት እየጻፋችሁልኝ ነበረ። ምንድነው መዳሜ ማሳጅ አርጊ እያለች ነው ሁልጊዜ ማታ እና እኔም ደከመኝ እባክህ ቪዲዮ ስራልኝ ብላ ጽፋልኛለች አንድ እህታችን ማለት ነው። እና እኔ በአሁኑ ሰዓት በአሁኑ ዘመን እኔ ልፈርዱ አልቻልኩም ዘመኑን ማለት ነው። አንዳንድ ደጋግ መዳሞች አሉ፣ አንዳንድ የዋህ ደግሞ አንዳንድ ደግሞ አረመኔ በቃ ክፉ መዳሞች አሉ። ብቻ ተጠንቀቁ። እንደዚህ አይነት ስራ መስራት የለባችሁ። አንድ ለሰራተኛነት ነው ሄዳችሁት፣ ለሰራተኛነት እስከሄዳችሁ ድረስ እቃችሁን አጣጥባችሁ ምግብ ሰርታችሁ ወደ ክላሳችሁ መግባት እንጂ ከዛ በተረፈ ደግሞ ማሳጅ አርጊኝ የሚባል ነገር እኔ አላስበውም። እና አንዳንድ የመዳም ቅመሞች ሁልጊዜ ማሳጅ የምታደርግ ያስለው ተሆነ ደግሞ አሳባት ይቀይር ይችላል። ገባችሁ? ዘመኑ እኛ ልናውቀው አልቻልንም። ያልኳችሁ አንድ ሰሞኑን አንድ መዳም ደፈረችኝ የምትል አለች፣ ሀቢባ ላይ የሚወጣ ብዙ ዜና አለ። እና ያ ሁሉ ከሚሆን በቃ አልሰራም፣ ይሄን አላቅበትም ማሳጅን ባያት። ምክንያቱም ኋላ ላይ ደግነቷ ተቀይሮ የሆነ ነገርስ ብታረግ ስሜት ነውና የሆነ ነገር ሲፈጠር እኔ እንጃ ብቻ። እና እስቲ ኮሜንት ላይ ጻፉላት። ግን በጣም ውፍረት አስቸግሯት ከሆነ ምናልባት የቀጨቀጫ ሰውነቷ ከሆነ ምናልባት ትንሽ ደቂቃ ቢያንስ 2 ደቂቃ 3 ደቂቃ አሸት። ግን በተረፈ እንደዚህ ከስራ በኋላ እንቅልፍሽን አሳታ በቃ ስራ እንዳትፈች አንቺ በቃ ቁጭ እንዳትይ ያሰበችው ሴራ ከሆነ ይሄ ሌላ ነገር ነው። ራስሽን ጠንቀቅ በይ፣ ቀክበይ መሆን አለበት ማለት ነው። እና ባይብ እንግዲህ በጣም ዩቲዩብ በጣም ተመቶብኛል። እስኪ ላይክ አድርጉልኝ። ቢያንስ ካለቃቀቅ ነው መሰለኝ ማታ እየለቀኩት ነው እና ስተኙ እየለቀኩት ነው መሰለኝ። እይታ በጣም እያጣሁ ነው። በደንብ ሼር አድርጉልኝ እባካችሁ። ይሄ ቻናል የመዳም ቅመሞች ከወደቁበት የሚነሱበት የእርዳታ የሚሰባሰብበት አብዛኛው ሁሉ ነገርና የእርዳታ የተሟላበት የስራም ጭምር ነውና እባካችሁ ሼር አድርጉልኝ ማለት ነው። ላይክም አድርጉልኝ። እንደምታብኝ በጣም ተመቶብኛል ቻናሌ። እና እንግዲህ ስደት ለማንም አይጠቅምም። የመጀመሪያውን አባታችን እንዳያችሁት ሁሉ ስቃይ ለእናንተ ለኛ ለሰዎች ለማይገባ በጣም አስከፊ ስቃይ ነው ይታያለው። በተለይ ሳውዲ አረቢያ
በየመን የሚሄዱት በጣም ከባድ ነው። እና በተለይ በአሁኑ ሰዓት ህጋዊ 15000 20000 ሪያል አውጥተው ፍየል የሚያግዱ በግ የሚያግዱ አሉና እንደው በቃ ይበላችሁ። ይሄን ያክል ብር ካላችሁ የምር አገራችሁ ላይ መስራት ይቻል ነበረ፣ ግን አይመስላችሁም። እዛ ሄዳችሁ ደግሞ በቃ የሆነ ብር በደንብ የሚገኝ ይመስላችኋል። ተስቃይ ነው ግን እዛ የሚጠብቃችሁና ሁላችሁንም ብቻ ለሀገራችሁ ያብቃችሁ። አላህ ሁላችሁን በቃ ይበላችሁ። ከነዚህ አይነት ስቃይ በቃ ይበልን። በቃ ሁላችንም ረዴት ገንዘባችን ላይ ይምላልን። የምር እንደ ረዴትና እንደ ገንዘብ ረዴት ምንም ነገር የለምና ብሰሩት ምንም ለውጥ የለም። በቃ ይሄው 10 ዓመት 16 17 18 እያለ ቀጠለ። ምንም ማፊ ፋይዳ። በቃ እንደዛ ከሆነ 2 ዓመት በቂ ነው። 2 ዓመት ሰርች ያላመጣሁት ገንዘብ ምንም ሊበቀኝ አይችልም ብላችሁ ወደ ሀገራችሁ መግባት ጀምሩ። ቤትም ያልሰራችሁ በቃ ስኑ ቶሎ። ከዛ በኋላ ያሽው ብር ትንሽ ገንዘብ ካለሽ ከዛ በኋላ ያንን ለንግድ ታረጋለሽ። እዛ በኋላ ህይወትሽን ትሞሪያለሽ በንግድ። ቤት ሰራለሁ በአሁኑ ሰዓት በተለይ በአሁኑ ዘመን ቤት ሰራለሁ ካልሽ እዛው ማርጀትሽ ነው። ገባሽ? እና ራስሽን ጠብቂ፣ ራስሽን ከነዚህ አይነት ነገር። ምክንያቱም አንድ ወጣትነት ያልተኖረ ልጅነትን ትተሽ ነው በሳውዲ ሄድሽው። ልጅነትሽ አለፈ፣ መውለጃሽ አለፈ፣ ሳትጠቀሚ መሞቻሽ ደረሰ ማለት ነውና ደግ እንኳን ሳይሰራ ደህና ስራ እንኳን ሳንሰራ ፈጣሪያችን ጋር ልንሄድ ነው። እና ሁላችሁም እናመሰግናለን። መልካም ጊዜ፣ መልካም ቆይታ። ቀጣይ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ በጣም ማለት ነው። መልካም ቆይታ ይሁንላችሁ።